لنا في كل أسبوع يحل بساحنا عيد به لقلوبنا فرح وللأرواح تجديد. الحمد لله رب العالمين، والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين. لزاري ملكتي የተፈጠርነው ለዚች ዓለም አይደለም። ይህች ዓለም ድልድይ ናት ወደዛኛው ልንሻገር። በዚህ ቆይታ ውስጥ ግን መገልገያዎች አብረው ተፈጥረውልናል። መገልገያ ነው የሚላቸው ቁርአን። መገልገያ ማለት እኮ ተጠቀመውና ትጥለዋለህ። ዩዝ ኤንድ ትሮው የምትሉት ነው። ጠጣህበት ቁጭ ነው፣ በስከው በሰበሰ መጣል ነው። ዛታችንም ጊዜያዊ ነው። ይሄ ቀፈስ፣ ይሄ ሩህ የገባችበት ቀፎ፣ እሱ ራሱ ከቀፎው ጋር ከሩሁ ጋር የሚላቀቅ ነገር ነው። ዱንያ በእርግጥ ለኛ ነው የተፈጠረችው። ቁል ሂየ ሊለዚነ አመኑ ፊል ሐያቲ ዱንያ ብሏል። እንድታገለግለን እንድንጠቀምባት ለኛ ተፈጥራለች። እሷን ግን ግብ አድርጎ መያዝ አሁንም ስህተት ነው። ምክንያቱም የተሳሳተ ድምጽ እየሰማን ነው። በጣም በተጋነነ በላውድ ስፒከር ነው ደግሞ እየሰማን ያለው። እያንዳንዱ ሰው ሚሊዮነር መሆን አለበት ይላል። አሁን ከተሳካ ለምን ሀብታም ሆንክ አይደለም፣ ሰርተህ ነው የምታገኘው። አላህ ደግሞ አውቆ ነው ስብጥር ያደረገው። አንዱን ሀብታም፣ አንዱን ድሃ፣ አንዱን ጤነኛ፣ አንዱን ታማሚ፣ አንዱን ጉልበተኛ፣ አንዱን ደካማ፣ አንዱን ስልጣን ያለው፣ አንዱን ጭቁን አርጎ ደስ በጥርጥር አርጎ እየፈተነን ያለው። ወጀዐልና ባዕضኩም ሊባዕض ፊትነተን አተስቢሩን። ይሄ የአሁኑ ትውልድ ደግሞ የቁስ ፍቅር አላነሰው። በጣም ማቴሪያሊስት ፍጡር ነው እኮ አሁን ያለው ይሄ ትውልድ። ዱንያን ውደድ ተብሎ አዲስ ሰበካ የሚያስፈልገው አይደል፣ እስከ ጥጉ ይወዳታል። ሰው በባህሪውም ይወዳታል። ወኢነሁ ሊሑብ الخير ለሸዲድ ነው የሚለው አላህ። ዱንያ በዛቷ መጥፎ አይደለችም። ገንዘብ ማግኘት ወንጀል ነው ማለት አይደለም። ስሩ፣ ታገሉ፣ ከስሙ። ግን የሚደረገው ዳዕዋ የተንጋደደ ነው። ይሄ ቁርአን እኮ ከሱረት አልበቀራ ጀምሮ እስከታች ድረስ የዱንያን አታላይነት ነው የሚነግረን። ሱብሃንአላህ። ቁርአን ስለ ወላጆች በጣም ይናገራል። ስለ ልጆች ለምን አይናገርም ብሎ አንድ የተፍሲር ሊቅ የተነተኑትን ትንታኔ አየሁ። ሰው ስለ ልጆቹ በተፈጥሮው ተገፍቶ ነው የሚናገረው። በእርግጥ ተናግሯል ቁርአን ስለ ልጅም እኮ ስለማጥባት ስለማሳደግ ብሏል። ግን የወላጆችን ያህል አልተናገረም። ለምንድን ነው ቢባል እሱ በተፈጥሮው ተገፍቶ ያደርገዋል። ማንም ሰው ወላጄ አይደለም የሚለው፣ ልጄ ነው የሚለው። ለዚህ ነው በቃ ተፈጥሯዊ ግፊቱ በቂ ነው ተብሎ ነው የተተወው ይላል። ዱንያ ላይ ደግሞ ከዛ የባሰ ተፈጥሯዊ ግፊት አለ። ምናልባትም ከልጅ የበለጠ ይወዳል። ለዱንያ ፍቅር ያነሰው ሰው አለ። ያገኛትም ይወዳታል፣ ያጣትም ይወዳታል። ነብዩ ሰለላሁ ዐለይሂ ወሰለም እንደነ ያሉት አላ ኢነመ ዱንያ ሑልወቱን ኸዲራ። ዱንያ ሲቀምሷት ጣፋጭ ሲያዩት አረንጓዴ ናት። ወኢነ አላህ ሙስተኽሊፉኩም ፊሃ ፈናዚሩን ከይፈ ተዕመሉን። አላህ እሷ ላይ እናንተን ይተካችኋል፣ ምን እንደምትሰሩም ያያችኋል። ትዝብት ስር ነው ያለኸው ማለት ወይ ይሰጥህና በሰጠኸው ነገር እንደምትሰራ ያያል፣ ወይ ደግሞ ቀነስ ያደርግብህና ፈመለዚነ ፈضሉ ቢረድ ሪዝቅህም ዐላ ማ መለከት አይማኑሁም ሶብርህ ይፈተናል። ይሄ ማለት አትከስብ፣ አትክበር፣ አታገኝ ማለት አይደለም። ግን ግብ አታርጋት። የመጨረሻ ዓላማ አትርሳ። ፈራሽ መሆኑን ሰውነትህ፣ ቁስህም ለወራሽ መሆኑን አትዘንጋ። ላንተ የሚሆን ነገር ያዝ ነው ቁርአን እያለ ያለው። የትኛው አያ ነው አትስራ ያለው፣ አትከበር ያለው፣ አታገኝ ያለው? እንደዛ ምን የለም። ለዚህ ቅስቀሳም አያስፈልግም። ማንም ሰው ከመሬት ተነስቶ መራመድ ከጀመረ የኔ ነው የሚለው። ህፃን እንኳን አላያችሁ? ያገኘውን ሁሉ የኔ ነው ይቀማል። ይሄ ፊጥራ ስለሆነ ነው። በሰበካ ማጠናከር ማያስፈልገው ስለሆነ ነው። በተለይ ይሄ ትውልድ ደግሞ ማቴሪያሊስት ትውልድ ነው።
የሙስሊሙ ዓለም የበታችነትና የሁሉ ዙልም እኮ የሀብት ማነስ ውጤት አይደለም። እንደውም የሰለጠኑ ሀገሮች ያደጉ ሀገሮች የቴክኖሎጂ ሀገሮች የሚደጎሙት በሙስሊሙ ሀብት ነው። በጉልበትም በተንኮልም እየተወሰደ በዚያ ነው። ችግሩ ከአላህ የመራቅ ነው። የኢማን ችግር ነው ያለብን፣ የየቂን ችግር ነው ያለብን፣ የሪዝቅ ማነስ አይደለም ያለብን። ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ወላሂ መልፈቅር አኽሻ ዐለይኩም አለ። እኔ በእናንተ ላይ ወላሂ ድህነት አልፈራም፣ ወላኪን አኽሻ ዐለይኩም አን ቱፍተሐ ዐለይኩም ዱንያ፣ ዱንያ በርግድ ብላ እንዳትከፈትባችሁና ፈተናፈሱ ፊሃ፣ በእሷ ላይ እሽቅድምድሞሽ ሩጫ ከማ ተናፈሱ ፊሃ፣ የቀደምቶቹ የሁዳና ነሳራ ዱንያ ላይ ይራወጡ እንደነበሩት እንደዛ ትራወጡና ፈቱህሊከኩም ከማ አህለከቱ፣ እነሱን እንዳጠፋቸው እናንተን እንዳታጠፋ ስጋቴ ይሄ ነው ነው። አሁንም ስጋቱ ይሄ ነው። ተናፍስ አለ ዱንያ ነው። አላህ ቁርአን ላይ ዱንያን በአምስት ነገር ነው ያሳጠራት። በዚህ ጨርስላችኋለሁ። ኢነማ الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد። ዱንያ ማለት ጫወታ፣ መዘናጋት፣ መሽቀርቀር፣ መፎካከርና በልጅና በገንዘብ ብዛት መወዳደር ነው። እነዚህ ናቸው። ጫወታ ጫወታ፣ ሁሌ ጫወታ ነው። ሞባይሉ ጫወታ ነው፣ ቴሌቪዥኑ ጫወታ ነው፣ ሚስትህ ጋር ጫወታ ነው፣ ልጅህ ጋር ጫወታ ነው። አብዛኛው ህይወታችን የጫወታ አካል ነው። ከዛ ውስጥ ምሩ ትንሽ ነው። ለዒባ ነው። ለሁሳ መዘናጋት፣ አኺራን አታስታውስም፣ ሞትን አታስታውስም፣ ቀብርን አታስታውስም። ተኝተህም ስሌት ነው፣ ዱንያ ነው፣ መጨመር፣ መደመር፣ መቀነስ፣ እንዴት ላግኝ። ላኢላሃ ኢላላህ። ዚናሳ መጓጓዣው፣ ኖሪያው፣ ቤቱ፣ ሱቁ፣ ውበቱ፣ ይሄ የሚብለጨለጭ ነገር ላይ ሰዎች በጣም ይወዳደራሉ። ዚና ዱንያ ራሷ ዚና ናት። ልጆችን እንኳን ራሱ ሲገልጽ አላህ ምንድን ያለው? አልማሉ ወልበኑን ዚነቱል ሐያት ዱንያ። ዚና ሲባል መጥፎም ገጽታ አለው፣ ጥሩም ገጽታ አለው። ብቻ ይሄ ነው ባህሪው። ከዚያስ ተፋኹር ነው፣ ፉከራ። በምን በዘር ይፎክራል። የኛ ዘር እንዲህ አይነት ቋንቋ ስለሚናገር ከነገሌ ይበልጣል። በመልክ ይፎክራል፣ በአካባቢ ይፎክራል። እኔ ደገኛው ነኝ፣ አንተ ቆለኛው ነው። እንደዚህ ከዝርዝሩን በየቤታችሁ በየልባችሁ የምታውቁት ነገር ነው። ጠቅላላ ያለ ጥቆማ ነው እየነገርኳቸው። ፈኽር ግን አለ። ሰው እኔ እበልጣለሁ ነው ሁሌ። ከማን ትበልጣለህ? አንተም ከውሃ እሱም ከውሃ። ዘር አያኮራ አያሳፍር። ምርጫህ አይደለ? የተለየ ብልጫ አልተሰጠም ለማን ነው። ግን ይሄ ነው ተፋኹር። ከዛ ደግሞ የገንዘብ ውድድር ነው። እገሌ እንዲህ አይነት መኪና ይዟል፣ እኔ መያዝ አለብኝ። እገሌ እንዲህ አይነት ህንፃ ሰርቷል፣ እኔ መስራት አለብኝ። ነገሌ አድገው በቃ ሱሱ እየጨመረ የሚሄድ ነገር ቢኖር ዱንያ ናት። ሰው ሲጠማው እየጠጣ ጊዜ ይረካል። ዱንያ ግን ሲያገኝ ተጨማሪ ጥም ነው የሚጨምረው። በእርግጠኝነት ያቀደውን አሳክቶ ፕላኑን አሟልቶ በቃ ከዚህ በኋላ ምን የሚያስፈልገኝም ብሎ የሞተ ሰው የለም። ሁሉም ጅምር ህልም ነው ያለው፣ ጅምር እቅድ ነው ያለው። ስለዚህ ፍክክር ነው አለ። ከዛ በዘር ብዛት ደግሞ ተካሱር ላይ ሁለት ነገር ነው ያመጣው። ፊል አምዋል ወልአውላድ። ተካሱርን አስመልክቶ ምዕራፍ ራሱ አለች ሱረቱ ተካሱር የምትባል። በብዛት መወዳደር ማለት ነው። በምን ብዛት? በገንዘብ ብዛት፣ በቤተሰብ ብዛት፣ በጎሳ ብዛት፣ ብቻ በሆነ ነገር ብዛት፣ በቁጥር ማመን ማለት ነው። ከዛ ውስጥ ለአንተ የሚያገለግለው የትኛው እንደሆነ አይታወቅም። ይሄ አታለላችሁ፣ አዘናጋችሁ። እስከ መቼ? ሐታ ዙርቱሙል መቃብር፣ ቀብር እስከጎበኛችሁ። ቀብር መጎብኘትን በሁለት ፈስረውታል ዑለማዎች። አንደኛው ህይወትህ እስካለ ድረስ እዚሁ ፍክክር ውስጥ ትኖርና አጀል መጥቶ ቀብር ትጎበኛለህ። ለምን ጉብኝት አለው? ቀብርን ከመንቀስቀስ በኋላ ከቂያማ በኋላ ካለው ቆይታ ከረጅሙ ቆይታ አንጻር የቀብር ቆይታ ልክ እንደ ጉብኝነት ዘየር አድርጎ ማለፍ ነው።
ተወሰነ ጊዜ ተኛለህ ቂያማ ይመጣል ከዛ ናሩን አበደን አው ጀነቱን አበደን ለዚህ ነው ዚያራ ብሎ የገለጸው አጂብ والله ወይ ደግሞ አሚለው ሰው የራሱን ይፎክርና ለዚህ አርጌ ከዜሮ ተነስቼ ሀብታም ሆኜ እንዲህ ይፎክርና አባቴም ሀብታም ነበር አያቴም ቅድመ አያቴም ወይም ደግሞ ሹማምንት ነበር የኛ ዘር እንደዚህ ነበር ልዑሎች ነበር ወደ ኋላ ተመልሶ ስለሞቱ ሰዎችም ይፎክራል የትኛውም አይጠቅመው والله الذي لا اله غيره ላንተም ይጠቅመው ጥራት ያላት መልካም ስራ አላህ ዘንድ የምትቀርብ ይዘህ ከመጣህ ብቻ ስለዚህ ይሄ ተጋነነ ዝም ብሎ ሚሊዮነር ሁን ቢሊዮነር ሁን የሚለው የእስላም መስመር ለቀቅ ያደረገ የተጋነነ ሰበካ ስለሆነ ተንቢህ ማድረግ አስፈላጊ ሆኖ ታይቶኝ ነው እቺ ኹጥባ ላይ ያነሳሁት ይሄ ማለት አትስራ አታገኝ አትክበር ማለት አይደለም እስከ ጥጉ ስራ እስከፈለከው አገኝ ግን ማግኘት እድል ነው ገጠመኝ ነው ስለተመኘ ስለወደድክ ብቻ ሆነም አይደለም እጅ ከገባ ግን አኺራ ግዛበት ይሄ ነው ባጭሩ አላህ Subhanahu Wa Ta'ala ወደሚወደው መንገድ ይመልሰን ከተሳሳተ መንገድ አላህ ይመልሰን وصلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم ألف على الحق بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون قوموا إلى صلاتكم يرحمكم الله لنا في كل أسبوع يحل بساحنا عيد به لقلوبنا فرح وللأرواح تجديد